ምንድነው ዲፌንድ አድርጉ ራሳችሁን እንደ አማራም ከሆነ የተሰደበው እኛም ዲፌንድ እናደርጋለን የሚለው ነገር ጥሩ ሌትስ ጎ አሄድ ዊዝ ዛት እኛ ማረጋገጥ የምንችልበት ደረጃ ድረስ ለመሄድ እንሞክራለን። እስከዛ ድረስ እኛ አይደለንም እያላችሁ አይናችሁ በዚሁ ቀጥሉ ካላችሁ ኢትስ አፕ ቱ ዩ። ለእኛ ምንም ከዚህ በላይ ማድረግ የምንችለው ነገር ስለሌለ ምንም ማድረግ አንችልም። እንግዲህ በደንብ እውቀቱ ያላቸው ሰዎች ደግሞ ጥናት አድርገውበት ይሄ ነው ትክክለኛው መረጃ ብለው እንደሚያቀርቡ ተስፋ አድርጋለሁኝ። ግን እዚህ ጋር ላላችሁ ግራ መጋባት ውስጥ ላላችሁ ሰዎች ፕሬዘንታስ አንድ ጥያቄ ልጠይቅሽ። ሰንበር ከዚህ ጋር የሚሄድ ጥያቄ ነው። መጨረሻ ላይ ለአጎቹ የምጠይቀው ኦርቶዶክስ ነሽ አይደል? ብፁዕ አቡነ ተክለ ሃይማኖት ላይ ያለሽ አቋም እንዴት ነው? የምን አቋም? ምን አይነት አቋም ይኖረኝ? ጻድቅ ናቸው ብለሽ ነው የምታስብ? እንደ ማንኛውም ኦርቶዶክስ ቤተክርስቲያን እንደምታስተምረው ትምህርት ኦፍኮርስ። አሁን ለምሳሌ አንዳንድ የአገው ልጆች በኋላ ትሰሚያቸዋለሽ። አሁን ከአንቺ ቀጥሎ የሚያወራች ትሰሚያለሽ። ሲዋጉ ነው እንትን የዛጉዌን ኪንግደም የጣሉት ሆን በተንኮል ራሳቸው ብፁዕ አቡነ ተክለ ሃይማኖት ናቸው ይላሉ። አንቺ በዚህ ታምኝበታለሽ? አላምንበትም። አልተማርኩም ትምህርት። ቢካዝ ለምን የሚያወሩበት ስለሆነ። እኔ እውነት ለመናገር የመጀመሪያ ጊዜ ነው ስሰማ ይሄንን። ከዚህ በፊት ሰምቼ አላውቅም። ግን ድምዳሜሽ ግን ኢንጀነራል ከየት እንደመጡ አታውቂም። ዘንድ ላሊበላ አይደሉም ብቻ ነው። ፐርሰናሊ ያው የሚያውቁ ሰዎች ግን ሊኖሩ ይችላሉ። እነሱን እኔም ብሰማ ደስ ይለኛል። እስቲ ሸምላክ ጎሄድ እስቲ ወንድሜ ሸምላክ አሁን ስሚ። መልካም። አይ ምንድነው መሰለህ በመጀመሪያ ደረጃ የእናንተ አጠያየቃችሁ ፍላጎታችሁ መልስ የምትፈልጉበት ፍላጎታችሁ በዋናነት ከኛ የምትጠብቁት ከልጅቱ የምትፈልጉት አንድ ነገር ድምፅን ከፍ አይሰማም። ሄድፎንን አውጣው። የለም ሄድፎን አልተጠቀምኩም። ምናልባት እየተሰማችሁ ከሆነ ይሰማል። ይሰማችኋል? ከስር አንዳንድ ጻፉልኝ የሚሰማችሁ ከሆነ አንዳንድ ጻፉ። በደንብ የሚሰማችሁ ከሆነ የሆነ ድምፅ ክሊር የሌለ ነገር አይሰማም ወይ? ኦኬ እሺ ጎሄድ። ኤኒዌይ ምንድነው እህቴ በዋናነት እህቴ የተናገረችበትን አከብርላታለሁ። ምክንያቱም በምታውቀው ልክ መልሳለች። ግን የእናንተ ፍላጎታችሁ የፖለቲካ እንትናችሁ በጣም ነው የሚያሳዝነው። አንድን ህዝብ እንደ ህዝብ ስትቀበሉት ላሊበላ በመሰረቱ ማን እንደሆነ የኔን አቋምም ታውቃለህ። ያገው ህዝብ ሁሉ ያገው ህዝብ ብቻ ሳይሆን ታሪክም ራሱ ምስክር ነው። እናንተ ስለፈለጋችሁ የሚሆን ነገር የለም። ታሪክ የዛሬ ሳይሆን የትናንትና እውነት ነው። ትናንትና ሆኖ ያለፈ ነው። የትናንትናን ደግሞ በተጻፉ መጽሐፍ ባሉ ሃይማኖት መጽሐፍት ሊሆኑ ይችላል። በተለያየ ማረጋገጫ መንገዶች ተከትለ ነው የምታረጋግጠው። ከዛ ላይ ተነስተህ ላሊበላ ማን እንደሆነ 100% ሁላችሁ የምታወቁት ነው። ማን ነው? አይ ታውቃላችሁ። አናውቅም። ኖ ላሊበላ 100% አገው ናቸው። ላሊበላ አገው ናቸው። አዎ አገው ናቸው። ቅዱስ ላሊበላ ቅዱስ ላሊበላም ያው ተመሳሳይ ነው። አንድ ንጉስ ናቸው። ማህበረሰቡም አገው ነው ብለን ነው 100% ቋንቋና ማንነት ተምታቶባችሁ ካልሆነ ዲስከቨር ትስማማለች። አንዴ ዲስከቨር ቆይ ልጨርስና ኋላ እሷም እዚሁ ስላለች ይችኛው ፓርቲ ሴንሲቲቭ ስለሆነች አንድ ዲስከቨር ትስማሚያለሽ? ቅዱስ ላሊበላ አገው ናቸው ብለሽ ነው የምታስቢው? የኔ መስማማት ምንድን ነው ለውጡ? ጎሄድ ኦኬ ምንድነው መሰለህ ዲስከቨር አንድ ልክ እንደኔ ወጣት እህቴ ናት። የትናንት እድሜዋ ገፋቢ 30 ዓመት ነው። ዲስከቨር እና እኔ የሰራነው ታሪክ አይደለም የማወራው። እኔ አባቶቼ የሰሩትን ነው የማወራው። ላሊበላ ከተማ ላይ ያለው ወጣትና እኔ የዋግቡ ተወላጅ ያለን ለታሪክ ያለን ሼሪንግ ተመሳሳይ ነው። ይህን የማወራው የ11ኛው ክፍለ ዘመን ታሪክ ነው የማወራው እና ከዛ በፊት የነበረ ታሪክ ነው የማወራው። ቅዱስ ላሊበላ እና አገሩ ከተማው ላስታ በሙሉ ያገው ርስት ነው። ህዝቡም የኛ ነው። የእናንተ ፍላጎት ግን ከልመናም ጋር ከምናምን አሁን የምትሉት ነገር ጋር ተያይዞ ጥሩ ገጽታ ነው ብላችሁ የምታስቡትን የራሳችሁ የማድረግ ፍላጎት፣ መጥፎ ገጽታ ነው ብላችሁ የምታስቡትን ደግሞ ለሌሎቹ ብላችሁ ለምታስቡት አገውን እንደሌላ አስባችሁ ያገው እንዲሆን ፍላጎታችሁ ወደዛ ሚዛኑ የደፋ ነገር ነው የማይባችሁ።
ያ ደግሞ ይህ ህዝቡን ከመጥላትና ወይም ታሪክ ከየት ነው የሚመጣው? ቆይ አንዴ ወንድሜ፣ ከየት ነው የሚመጣው? ወይ ልንገርህ። ቆይ እነዚህ ለማኞች ከየት ነው? ይኸውልህ ለማኞች አትበል። ኤኒዌይ ለማኞች አሁን ቆይ አንዴ ትናንትና የአገው ልጅ ወጥቶ ፓብሊክሊ ቆይ ልጨርስ በቃ ልጨርስ። አንተ ዝም ብለህ ጀስትን አረኳል። እናንተ ምናምን አትበለኝ። በቃ ደስ እኔ ምን አገባኝ? እኔ ስላት እኔ እኮ የአንተ ብሔር በቃልህም አንደርስታንድ ማድረግ አለ። እኔ እያልኩ ትክክል ነህ አንተ ምን አገባኝ? አንተ የሸዋ ሰው ነህ። የሰሎሞናዊ ዘር መስመሩን ተከትለ የሄድክ ዳይኑን ተከትዬ የሄድክ ብለህ የምታስብ ሰው ነህ። እኔ ደግሞ የዛጎ መስራች የዛ የቅዱሱ ልጅ ነኝ። ስለዚህ ሁለታችን አንድ ልንሆን አንችልም። ፍላጎትን ሸዋዎች ቅዱስ አይደሉ? በየት መንገድ? በተክልዬ ነው ወይስ በማን? በተክልዬ ነው ቅዱስ። አልገባኝም። እስኪ በደንብ አስረዳኝ። ትናንትና ምንድን ነበር ያልከው? ቅዱስ ላሊበላ ብቻ ነው እንጂ ከቅዱስ ላሊበላ ውጭ ያሉት ሶስት ሌሎች ቅዱሳን አባቶቻችን አልቀበልም ብለሃል። አልቀበልም። ቅዱስ አይደለም። አንተ ገብረ ማርያም ያልከው ግለሰብ ልጅ ወልዷል። እንደውም የሚገርምህ ሰው ስርዓት ይኖራል። ስለማታውቀው ነገር አዘባርቅ። ስለማታውቀው ነገር ገብረ ማርያም ልጅ አልወለደም። ማስረጃ አለ። የት ገባህ? ፍላጎትህ ነው። ቆይ ልጅ ወልዷል አልወለደም ገብረ ማርያም? ይኸውልህ አንድ ነገር የምነግርህ ፍላጎትና ታሪክ ይለያያል። ቅዱስ ማለት ምን ማለት እንደሆነ ማወቅ መቻል አለብህ። ፖለቲካውን አቀይርም። አንዴ እኔ አያገባኝም። ምን ይሰጥ እኔ ተባረከን አልቀበልም። ቅድስና አንተ ቅዱስ ስላልከሆነ ይቀበል ላሊበላን ይቀበላል። ሌሎቹን ግን ነገስታቶች ግን ቅዱስ ናቸው ብዬ አልቀበልም። ግልጽ አድርጌ ነው የምነግርህ። ምንድን ነው የምታወራው? ምን እንዴ ወለዱ? ከሁለት ሴት ምናምን ልጅ ወልደው ነው እንዴ ቅዱስ ምናቸው? ሴት እያገላበጠ ሰው እየገደሉ ምናምን ቅዱስ አለ እንዴ? ነው እየጠየቅኩ ያለሁት። ቅዱሳን አባቶች ናቸው፣ ሰውም አይነኩም። እንኳን ቀርቶ ቅዱሳን አባቶቹ አሁን ዋግና ላስታ ያለ ተወላጅ በሙሉ በጣም ዲሞክራት፣ በጣም ስብናው የላቀ ህዝብ ነው በመሰረቱ። አንተ እንደምታስበው አይደለም በመሰረቱ። እና እንኳን ቅዱስ አባቶቻችን እርግጥ አንተ ወደድከውም ተቀበልከውም አልተቀበልከውም ቅዱስ ላሊበላ ዝክርም የለም። ቆይ አንተ የሸዋዎቹ ቅዱስ አይደሉም ብለህ ነው የምታስቧት? አይደለም፣ ከሸዋ አንጻር አይደለም። ለምንድን ነው ቅዱስ ያልሆኑት? ተክልዬ ግን አይደሉም። ተክልዬ ቅዱስ አይደሉም? አይደሉም። አሁን ለምንድን ነው ያልሆኑበት ምክንያት? የፖለቲካ ደላላ ነበሩ። ደላላ ናቸው፣ አስታራቂ ናቸው። ተክለ ሃይማኖት ደላላ ናቸው ብለህ ነው የምታስበው? በቃ ትክክል ናቸው፣ እንደዛ ነገር ናቸው። ምክንያቱም ለእኛ ለዚህ ደረጃ ያበቃን የእሳቸው የፖለቲካ ንግድ ነው። ቤተክርስቲያን ላይ ጠጋ ብለው በጊዜው 99% ወይም 99% በላይ የአካባቢ ተወላጅ ወይ የአካባቢ ማህበረሰብ ኦርቶዶክስ አማኝ ነው። ስለዚህ ኦርቶዶክስ አማኝ ደግሞ የሰጡትን የሃይማኖት አባቶች የተናገሩትን አሜን ብሎ የሚቀበል ህዝብ መሆኑን ተማምነው በዛ አስታኮ ገብተው የራሳቸውን የፖለቲካ ፍላጎት ያሳኩ ቅዱስ ተብሎ በመሰረቱ ይሄ የኔ የራሴ እይታ። አሳኩ ያልከው ምን አሳክተው? ይኸውልህ ቅዱስ አባቶቻችንን እናንተ አይገባችሁም፣ ስልጣን አይገባችሁም፣ እናንተ የሰሎሞናዊ ዘር አይደላችሁም፣ የተረገማችሁ ናችሁ፣ ቋንቋችሁም የተረገመ ነው ብለው በቤተ ክርስቲያን ድርሳናት ሳይቀር እንዲጻፍ ተደርጎ ብዙ ግፍ የተሰራብን ቅዱስ ላሊበላ አካባቢ ያለ ማህበረሰብ በቋንቋው ተሸማቆ ቋንቋው እንዲጠፋ ይህ ትውልድ ቋንቋውንም ባህሉንም ጠብቆ እንዳይሄድ የሌሎች ጥገኛ እንዲሆን መሰረት የጣለ ከመሆኑ የተነሳ ነው የቅዱስ ተክለ ሃይማኖት የፖለቲካ ነጋዴ እንጂ የሃይማኖት አባት አይደሉም ብዬ ከግብጽ ጋር ሴራ አድርገው ነው አንተ የምትለው አይደል? 100% ከግብጽ ጋር ሴራ አድርገው አገዎች እንትን ላስታዎችን ከጨዋታ ውጭ አውጥተዋል ነው የምትለው? በትክክል ላስታ እኮ በዚህ ልክ አይደለም የምታወራው የነበረ። ቅዱስ ላስታ በሰሜን ወሎ ስር አይሆንም ነበር። ራሱን ችሎ እንኳን ቀርቶ አንድ ዞን አገር መሆን የሚችል ትልቅ ገናና ዳይናሲቲ ሲመራ የነበረ ህዝብ ነው። ወደድክም ጠላህም ማለት ላሊበላ እንደ ሴት በአንድ ቋት ውስጥ የሚታቀፍ ሳይሆን አቃፊ ህዝብ የነበረ ነው። አሁን አንተ አፍህን ከፍተህ ተፈለግ አሚና አባውዲ አንተ ምናምን የምትለው ህዝብም አልነበረም። ያለፉ መንግስታት የእኛን የቅዱሳን አባቶቻችንን ሀሳብ ነበር አሳደው የሚፈልጉት። የእነሱን ምክረ ሀሳብ ነበር የሚፈልጉት እንጂ እንደዚሁ አንተ እንደምትለው የተናቁ የተዋረዱ አልነበሩም። እና ያም ሆነ የሆነ ሳሟን የሆነ ላሊበላ ውስጥ ትንሽዬ ጎጥ አሁን ለምሳሌ ጎንደር ላይ ቦርቧክስ የሚባል የአዝማሪ ጎጥ አለ። አዝማሪ እኔ ጠልቻ አይደለም ማወራ
ግን አዝማሪ ብቻ የሆነ ሌሎች ማህበረሰቦቹ አዝማሪ ያልሆኑ አሉ። የሆነ ቦታ ላይ ደግሞ ካይላ ፍላሻ ምናምን የሚባል የድሮ ነበረ፣ ሌሎች ያልሆኑበት አለ። ላሊበላ ቅዱስ ላሊበላ እዛው አካባቢ ላይም አባ ውዴ የሚባሉ ጎጦች ከየት የሚመጡ ከጎንደር ሊመጡ ይችላሉ። አባ ውዴ የሚባል ሌላ ማህበረሰብ አለ ማለት ነው፣ ሊኖር ይችላል። ላሊበላ እኔ በግሌ አላውቅም። እኔ በህይወቴ ይኸውልህ ወንድሜ ልንገርህ፣ አባ ውዴ የሚበለው አባ ማን ነበር አሚናም ብለው በህይወቴ ሰምቼን አዳምጬ ማለት እስካሁን ሰምቼ አላውቅም። እግዚአብሔር ምስክሬ ነው። ምንም ማውቀው ነገር የለም። ልመና ባህል ሆኖም አያውቅም። በጣም ድምፅ ወንድሜ አንዴ እንደዚህ እናድርግ። ድምፅን አስተካክሎ በጣም ቱማች በጣም ወደ ውስጥ የተደበቀ ነው። ምንም ነገር ልሰማ አንችልም ወንድም። ድምፅን አስተካክሎ ኖ ኔትወርክ ይሁን ምን ይሁን ሳምቲንግ ሆነ በጣም የተዋጠ ድምፅ አይሰማም። አሁን መሰማት አይደለም በጣም ሰው ድምፁን ከፍ ካላደረገው አይሰማም። ኤኒዌይስ አንዴ እስከምታስተካክል ድረስ መና አንቺስ እንደሱ ነው የምታስቢው? መና እና ሳምሪ ከዛ በኋላ ትሄጂበታለሽ። መና አለሽ ወንድሙ ያገው ልጅ አቤት እንደሱ ነው የምታስበው አንተ? ወይ ሰላም ብያለሁ። አሁን ታካሄድ ያለ ምናልባት እኔ አሁን የመጣውኝና አጀንዳው ምን እንደሆነ ትንሽ ቆይቼ ባዳምጠው ያንተን ጥያቄ ወደ አንተ መጣ ገና አዲስ ነው። ምናልባት ግን ትንሽ ቆይቼ ብሰጥ የተሻለ ነው ብዬ አስባለሁ። ኦኬ ወንድሙ ጎሄድ በሱ ይልካው እኔ እንደዛ ነው ማለት ምንድን ነው ወይ አብራራለን። ጥያቄው ስለምንድን ነው አጀንዳ ያነሳችሁት? አንዴ እና ቆይስ የምጠይቀው ወንድማችን ወንድሙ ብፁዕ አቡነ ተክለ ሃይማኖት የላስታ ልጅ ነህ? ላስታ ላሊበላይ አንተ የምታስበው የአገው ልጅ አይደል? አገው ነኝ ብለህ ነው የምታስበው? አልክስ ደሜን የተሰደው ነው አገው ነኝ። አገው ነኝ። ኦኬ የምጠይቀህ ጥያቄ የዛጉዌን ኪንግደም እናንተ የምታስቡት አሁን ልክ ወንድማችን ሸምለኬ እንደነገረ በጉልበት ነው የተወሰደው እና ብፁዕ አቡነ ተክለ ሃይማኖትም ያው እናንተ እንትን እግራቸው እንትን ያለው ሲጸልዩበት በአንድ እግራቸው ቆሞ ሲጸልዩ ነው ወይንስ ተዋግተው ነው አንተ የምታስቡት? እግራቸው እንትን ያለው መች ጻዲቅ ነው እና ሊጸልይ እግሩ የሚቆረጥ ተዋግቶ ነው እንጂ ብፁዕ አቡነ ተክለ ሃይማኖት ጻዲቅ እኮ አይደለም። ተዋግቶ ነው እንጂ እሱ ጻዲቅ አይደለም። ጻዲቅማ ቁሞ ሲጸልይ እንዴት ብሎ እግሩን ይቆረጣል? አንተ ለጸሎት ቁመ እንዴት ነው እግርህን የምትቆረጥ? ልክ አሁን አንተ እኮ ከአባቴ ያየኸውን ነው ይህን አይነት አካሄድ እዚህ ላይ ገብተህ የምታካሄድ ያለ ያው መንፈስ ቅዱስን ይዘህ ነው የምትሄድ ያለ። አየው አገው እንዴት ሰው አይሆንም ብለህ እንዴት ታስባለህ? ቅዱስ ላሊበላ ነገሩ ሂደህ ስመህ ስለማታውቅ ብትናገር እኔ ምንም አይደንቀኝም። ምክንያቱም ሂደህ እዛ ላይ ህንፃውን ተጎንብሰህ አላየህም አንተ። ስለዚህ ይበቃሃል፣ እረፍ። ምንም አልያዝም ብለህ ይህን አይነት አካሄድ አታካሄድ። በእናትህ እታች ያሉት ዝቅ ያሉትን ገበሮች ብጠይቅ እስኪ ላሊበላ አገው ነው ብለህ ነው የምታስበው? ንጉስ ላሊበላ? አዎ ቅዱስም ንጉስም ነው፣ አገው ልጅ ነው። ላሊበላ ማለት ምን እንደሆነ ታውቃለህ? በአማርኛ ፍታ፣ እጁን አንተ ፍታልኝ። ላሊበላ አማራ ነው አገው ነው ያልክበት ምክንያት በምንድን ነው? ላሊበላ ነው። ላሊበላ ማለት ንበላው ነው። ላሊበላ ማለት ቅዱስም ንጉስም ያገው ልጅ ነው። እስቲ ለማንኛውም በስሙ ሳይሆን አንተ እንኳን ላገው ልጅ ለአፍሪካ ኩሩ አድርጎ የሰራ ቅዱስ ላሊበላን እንዴት ዝቅ አድርገህ ልታይ ትችላለህ? አንተ ለእናንተ ለኢትዮጵያዎች ላገው ልጅ ይቅርና ለኢትዮጵያ ሕዝብ ላሊበላ ያነጸው ህንፃ ለእናንተ ጀጃ፣ ለእናንተ ኩሩ አይደለም? ዞር ብላችሁ ሰው ውስጥ መቼም አውሮፓ ነን ያለ ነው ማንም አይነካንም ብላችሁ ይህን አይነት አካሄድ እሱን ማስፈራራቱን እንኳን ለአንተ እኔ ላስፈራራ አይደለም እንኳን ለጥንጥ እያገው ለሌላ ማንሰማም። አንዴ ወንድሜ ቆይ አሁን ወንድም እኔ ጥንጥዬ ለሆነች አገው እንደዚህ በክብር ስናወራ
መተህ ላይላችን ላይ እንኳን ለአንተ አይደለም ለማንም እንትን አንልም እና ረጋ አድርገው ይሄ ማስፈራራቱ ምናምን ለሌላ ሰዎች ተዋቸው፣ ለእኛ ሰው አይ ስማ ከፍ ብለን ነው እንትን ዞር የምናደርገው። አላውቅም እኔ አሁን ወደ ፖለቲካው እዚህ ጋር አሁን እንደገባኝ ከሆነ አሁን እንደገባኝ ከሆነ ማስፈራራቱን ተወና አሁን ወደ እንትኑ ጋር እንምጣ። እኔ አሁን ግራ ይገባኝ። አንተም መና የላስታ ላሊበላ ልጅ ነህ? አዎ። ኦኬ አንተ የምታስበው ላሊበላ አገው ነው ብለህ ነው የምታስበው? በትክክል። እንዴት አገው ሆነ ላሊበላ? እስኪ አንድ ጥያቄ ልጠይቅህ። አማርኛ ፊደላት እዚች ላይ አንዴ እኔ ስለሱ አይደለም። እኔ እኮ ከእናንተ ለማወቅ ነው። አሁን ጥያቄ ላስታ ላሊበላ እናንተ ወለዬ ነው ብላችሁ ነው የምታስቡት? አማራ ነው ብላችሁ ነው የምታስቡት? ወይንስ አገው ነው ብላችሁ ነው የምታስቡት? ያው ከኢትዮጵያ ታሪክ ስትመጣ የመጀመሪያ የኢትዮጵያ ስልጣኔ የታየበት አክሱም ጽዮን ሲሆን ከዛ ቀጥሎ ቅዱስ ላሊበላ፣ ይሄ ከቅዱስ ላሊበላ ቀጥሎ ፋሲለደስ ጎንደር፣ ከዛ እያለ ሀረር ጆገር ይቀጥላል። ይህን ታሪክ ታውቃለህ አታውቅም? የሰማሁ ነው። በቃ ስለዚህ በዚህ ናቸው የኢትዮጵያ ስልጣኔ የታዩበት። በዚህ ልክ ደግሞ እንግዲህ ከኢትዮጵያ ስልጣኔን ኦርደር አድርገህ ስታስቀምጣቸው እንዴት ነው አገው አነስተኛ ትንሽዬ ብሔር ብለህ የምታስበው? 333 ዓመት ኢትዮጵያን በሰላም ያስተዳድሩ የነበሩ ንጉሶች ቅዱስ ላሊበላ ስራው ዛጉዌ ህዝብ ነው ወይም ነገስታቶች ናቸው። ይህን ጠንቅቀህ ታውቃለህ። አንዳንዴ ፎሎወር ለማገኘት ፌመስ ለመሆን ህዝባችን ወደ ተሻለ ነገር መውሰድ እየቻለ እንዲህ ማበጣበጡ ለእኔ እየታየኛል። ማበጣበጡን አለ እሱን አሁን ስለ ታሪክ ነው እያወራን ያለ። ቤታችሁ ቁጭ ብላችሁ ተውሩትን ስለ ታሪክ ከሆነ ደግሞ አይ ነው ምን መሰለህ፣ እኔ ይኸውልህ ስድቡ ነው ያገኘው ትንሽዬ ታሪክ ከሆነ ትክክል ነህ። እኔ የማላውቀውን አንተ የምታውቀውን እኔ ብናውቀው የሰለሞን ዘር ሸዋዎች ናቸው ከስልጣን አንተም ያወረዱን ብለህ ነው የምታስበው? የማን አሁን አንደኛ ያወራን ይሄ የሰለሞን ዘር ነው መጥቶ ከንትን ውስጥ ያወጣ ነው ሸዋዎች ናቸው እያለ ሸዋዎች ናቸው። ግማሹ በቤተክርስቲያን ግማሹ ደግሞ በወታደር ሆኖ ከጨዋታ ውጭ ያወጣን እንጂ ስልጣን ለእነሱ አይገባም ነበር ነው የምትለው። አንተ እንዴት ነው የምታየው ነገር? ለማን ነው ስልጣን የማይገባቸው? ለዛን ጊዜ ነበር ለሰለሞን ሸዋዎች ከግብፅ ጋር ተያይዘው ነው ስልጣናችን የወሰዱት ይላል ሸምልክ የሚባለው የአገው ወንድማችን። አንተስ እንዴት ነው የምታየው ይህን ነገር? ምናልባት እንግዲህ እኔ አሁን ማላቀውን መዘባረቅ አልፈለግም። ምኒልክ ስልጣን ያዘ ማላቀው ስላልከኝ ወንድሜ ማታውቀውን አትዘባርቅ። ጎሄድ ወንድሙ ጎሄድ በቃ አላቅም ካልክ አላቅም ጎሄድ ወንድሙ ግጥም አድርጌ ነው የማውቅ። ኦኬ አይ አላቅም ስላለ ወንድሙ ጎሄድ ወንድሙ አውራ። ያኛውማ አላቅም አለ በቃ እና አላቅም ስላልክ በቃ ከዚህ በኋላ ምንም ወሬ ማታውቀውን ለምን ዘባርቃል? ወንድሙ ጎሄድ በቃ ለምን ሰለሞን ዘር እንዴት ንጉስ አይሆንም? ለምን ንጉስ ሆነ? እምዬ ምኒልክ እስቲ ንገረኝ። አንተ ነው እኛ እኮ ያንንም ማንኛውንም ህዝብ አንጠላም። አሁንም ትክክል የክርስቲያን ልጅ ከሆንክ ይህን አይነት አካሄድ አታካሄድ። በድንግል ማርያም ስማት እያለሁ በግሌ በድንግል ማርያም ስማት እያለሁ ይህ አይነት አካሄድ አታካሄድ። አንተ ለገንዘብ ነው የምትሮጠው። ይህ ገንዘብ ደግሞ የምትሄደው ገንዘብ ነው። ታሪክ እያወራን በድንግል ማርያም ምናምን ነው። አንዴ ቆይ አሁን እኮ ክሊር እየመጣ አሁን ይሄ ጉዳይ ሻምልክ ኔትወርክን አስተካክል። ድምፅ አይሰማም። እንዴት አድርገን እንስማው? የተዋጠ ነው። ሰውን ላይ እየሰማ አይደለም። በጣም የተዋጠ ነው። ይዘር ኔትወርክ ኦር ሳምቲንግ ይሰማል አይደለም? ቆይ ዘራ ይሰማል። እኔ እየሰማሁት ነበረ። አይደለም በጣም እንትን በጣም ድብቅ አድርጎ
ይሰማል። ሻምላኪ ይሰማል፣ ይሰማል። እኔ ጎይድ ቋንድ መና ቋንድ ሸምላክ ኔትወርክ በጣም እንትን ድምፅ ተውጦ ስለነበር ነው። ጎይድ ወንድም ኦኬ፣ ይሰማኛል። ከተሰማቸው እንግዲህ ለእነሱ ስለሆነ የማወራው እንግዲህ አዳምጠኝ። ምናልባት የምጠይቀኝ ጥያቄ ካለ ጠይቀኝ። ለእነሱ በጠየቁት ጥያቄ ላይ ከዛ ሳምሪን እጠይቃለሁ። በጠየቁት የትኛውን ጥያቄ ነበር? ምክንያቱም አብዛኛውን ነገር እኮ መለስኩላል። ይኸውልህ አሁን እኔ ግራ ይገባኝ። ይኸውልህ አንድ ነገር ግልጽ ምንድን ያለ ግልጽ አደረግልሃለሁ። የአገው ነው ትላላችሁ። ላስታ አካባቢ ደግሞ ያሉትን ደግሞ ሰዎች ስንጠይቃቸው ደግሞ ይመጡና እዚህ በአማራ ስም የመጡ አማሮች ነን ይሉናል። እኔ አሁን እኔ አማራ ነው ብዬ ነው የማስበው። አሁን እናንተ አሁን መታችሁ አገው ነው ከእናንተ ጋር ተመሳስለው እናንተንም መንካት አይፈልጉም። አማራ ውስጥ ነው መደበቅ የሚፈልጉት አንዳንዶቹ እና ከእሱ ጋር ተያይዞ ከሆነ አንድ ነገር የምነግርህ እነሱ እኛ ጋር መጣላት እኛም እነሱን መጣላት የማንፈልገው ወይ ለፖለቲካ ወይ ለምናምን አይደለም። የደም እንትናችን ስራችን አንድ ነው። ላስታና ዋግ የአገው ማህበረሰብ ነው። በቃ ከጥንት ከጠዋቱ ነው የማወራ። አዲስ እኮ የተፈጠረ አይደለም። ከቋንቋ ጋር ተያይዞ ከሆነ ዋግምራ ራሱ የእኔ ግማሽ ቤተሰቦቼ አገውኛ ማለት አገውኛ በጭራሽ መስማት የማይችሉ አሉ። ደጋ ፓርቱ ሙሉ ለሙሉ የማይችሉ በእናት በአባት የሚገናኙ ግን መናገር የማይችሉ ቋንቋ ለምን ሞተ ወይም ለምን ጠፋ ለምን መናገር አልቻሉም የሚለውን ለአንተ አላስተምርም። የቋንቋ የራሱን የቻለ ባህሪ ያለው ቋንቋ ይወለዳል፣ ይሞታል። በዛም ግን የሞተበትን ምክንያት ብዙ ምክንያቶች አሉ። ቅድም የነገርኩህ ቋንቋውን አማርኛ ነው እንጂ የሚያወሩት አማሮች አይደሉም ነው። በትክክል አዎ። እኔ ማውራ ስለ ላስታና ስለ ዋግ ነው። ስለሌላው አካባቢ የማውቀው ነገር የለም። ወደ ወልዲያ በሄድኩ ቁጥር የራሳቸው የሆነ ታሪክ አላቸው። የእጁ ዳይናስቲ ከእኛ ጋርም ሼር የሚያደርጉት ነገር አለ ከላሊበላ ጋር። ምክንያቱም የላስታ ደገኛው ፓርት መጀመሪያ የኢትዮጵያ ሕዝብ አሰፋፈሩ ደጋ ላይ ነው። እንትንም የኛ ነው ብላችሁ ነው የምታስቡት? ወልዲያ የትኛው ወልዲያ ውህድ ነው። እንግዲህ ከጠየቀኝ ውህድ ማንነት ያለበት አካባቢ ነው። የላስታ ሕዝብ የሰፈረበት የኦሮሞ ከ16ኛው ክፍለ ዘመን ጋር ተያይዞ የእጁ ዳይናስቲ ያረፈበትና ቅድመ አያቶቻቸው የነበሩበት። እንግዲህ ሰው ወልዶ ነው የሚጠፋው፣ ዝም ብሎ ተመልሶ አይሄድም። ለእንስሳት እርባታን ብለው በምን ምክንያት ሊመጣ ይችላል? የሆነ ህዝብ ማለት ነው። ያን ህዝብ በረዶ አይደለም ወልዶ ነው የሚጠፋው። ቋንቋው ነው የጠፋው። ህዝቡ ግን ትውልድ ነው። መሬቱ ይናገራል፣ ባህላቸው ይናገራል፣ አለባበሳቸው ይናገራል፣ ብዙ ነገራቸው ይናገራል። እስከ ራያ መስመር ኦሮሞ ጋር የተዋለደ ህዝብ እንደሆነ አምናለሁ እኔ ብዙ ነገራቸውን ስመለከት። እንግዲህ ታሪካቸው እነሱ የሚያምኑበት የራሳቸው እንትን ሊኖራቸው ይችላል። እኛ አማራ ነን ብሎ ፍላጎታቸው ከሆነ መብታቸው ነው። ወይም እኔ ትግሬ ነኝ ካሉ መብታቸው ነው። አማራ ነኝ ካሉ መብታቸው ነው። እኔ ግን የእጁ ወይንም ወልዲያ የላስታ ስንት ፐርሰንቱ ነው እንዳንተ የሚያስቡ ሰዎች አይሰማም እያሉ ወንድሜ አፍኗል። በቃ ታወራ ከሆነ እንትን በለው ኔትወርክ እንትንን አስታይ በጣም ነው ነው። ሻምላኪ መስማት ስላልፈለጉ ነው እንጂ ይሰማል። በቃ ተው። እንደዛ አይደለማ። ቆይ ሰው ከስር እኮ ታፍኗል። ድምፅ የታፈነ ድምፅ ታፍኗል። አይ በቃ ወንድሜ ይኸውልህ እንደዚህ አድርግ። ሄድፎንን አውጣ። በሄድፎን ነው እያወራኝ ያለው። እዚህ እየሰማ አይደል? ከስር በሄድፎን አውጣው። ችግር አለ እግዚአብሔር ወንድም ይኸውልህ ዝቅ በጣም ታፍኗል ድምፅ። የሰው ላኩ ይኸውልህ ድምፅ ታፍኗል። እንደኔ እኮ እየሰማሁ እኮ አሁን ሄድፎን አውጥቻለሁ ነው የምልህ። አውጥቻለሁ ቅድም ነበር። አሁን አስተካክላለሁ ነው የሆነ ስትል ድምፁ የታፈነ ነው። ይኸውልህ ይሰማል እያሉ ነው ታች ያሉት፣ ይሰማል እያሉ ነው። ማዳመጥ ነው አብዛኛው ታች ያለው ነው የሚያዳምጠው። ሻምላኪ ይኸውልህ ሻምላኪ አዳምጠኝ። እኔ ሳወራና እነሱ አንተ ስታወራ የተለያየ ነው። ድምፅ በጣም ተውጧል ድምፅ። ያንተ ማይክ ሊሆን ይችላል ወንድሜ። ስለዚህ እኛ ደግሞ እውቀትን መሸመት ፈልገን ነበረና አንተ አይደለም እንደዛ ሳይሆን ማይክሮፎን ክሊር አድርጎ መምጣት አለበት። ታፍኗል። አሁን ለቀው እኮ እሱንማ አስወጣው እኮ አስወጣሁት አለ። ድምፁ አሁንም ታፍኗል። ይሄ የታፈነ ድምፅ እንዴት ነው? በጣም አሁን ይሰማል። እንደዚህ ላድርግ ወረድና ተመልሰናል። እኔ እኮ ችግር የለም ሰማት ነው። ድምፁ ታፍኖ እየሰማን አልሰማ ድምፁ ታፍኗል። እኔ አሁን ይኸውልህ እኔ ጥያቄ ስላለኝ ነው ድጋሚ ና እኔ ችግር የለም። ባይዘወይ የላስታ ልጆች መታችሁ ተከራከሩት። እኔ አገባኝም እንትን ትላለህ።
ማቀንትን ማለት የለም። አሁን ሳምሪ ከዚህ ሀሳብ ጋር ተስማሚያለሽ አንቺ? ዲስከቨር ሳምሪ አለሽ? ሳምሪ ያለሽ እለዋለሁ። እንዴት ነው የእሱን ሀሳብ እንዴት ታየዋለሽ? የትኛውን ሀሳብ እየሰማችሁ ነበረ? ምን ያለበትን ንገረኝ እስኪ። ኢንጀነራል አሁን ላስታን የገለጸበት አገው ነው ብሎ አንቺ አገው ነው ብሎ ታስቢያለሽ? ላስታ ዲዩ ቲንክ የመጣሁበት ሀሳብ እሱ ይመስልሃል? ከአንድ ሰው ሀሳብ ጋር ልሟገት አይደለም የመጣሁት። ለአንቺ ነው የጠየኩሽ እኮ። እንደ ይሄ ነገር ክሊር እየሆነ መጣት ዘር ያዕቆብ ትላልቅ ሰዎች ነን እና እንደ ትልቅ ሰው እናውራ። ይሄ አሁን ለላይቭ እንዲመች እና ለሪካርዲንግ እንዲመች አድርገው የሚጠየቁ ክሮስ የሚደረጉ ኮስኖች አይደሉም ጥያቄዎች መሆን ያለባቸው። መጀመሪያ ነግሬህ ያለው የመጣሁት ቅዱስ ላሊበላ አካባቢ ነዋሪ በልመና ስራ ላይ አልተሰማራም፣ ወይም ደግሞ ሰዎች እንደሚሉት ከላሊበላ አይደለም የመጡት። እነዚህ ሰዎች ከየት አካባቢ እንደመጡ ደግሞ ለጊዜው ማረጋገጥ አንችልም። ሰዎቹ የምናውቃቸው የሚለምኑ ሰዎች ስለዚህ ታዲያ ለምን ሰዎቹን ሄዳችሁ ከየት ነው የመጣችሁት ብላችሁ አጠይቁ። ከላሊበላ ነው ፈርዘር መጠየቅ ነው። እኔን እንደጠየቅከኝ እኔን የት ሰፈር የት አካባቢ ነው ምናምን ብለክ እንደጠየቅከው አንቺ አልመለስሽልንማ። እነሱማ ጨረሱ በቃ። ከዚህ በኋላ የሚሰጡት መልስ እኔ ለምን መልስላቸው? ነገር እኔ ጋር እኛ ጋር አይደሉም የሚለው ነው። ላሊበላ ነው የሚባሉ ስማቸው ራሱ እነሱማ ሰጡ በቃ። ከዚህ ውጭ ምንም ነገም ብንጠይቃቸው የሚሰጡ መልስ ይሄ ነው። አዲስ ስም አይሰጡም። አለቀ። በጣም ያሳዝናል። ስለዚህ ጉዳዩን ለሌላ አጀንዳ ከመጠቀማችሁ በፊት ይህንን ነገር እስክናረጋግጥላችሁ ድረስ አቋማችሁ ጸንታችሁ ጠብቁና ውጤቱን እንየው አይሻልም? አማራን ጎትቶ አይደለም። ስለዚህ እኛን መጎሰት አልነበረባችሁ። ቆይ እስኪ ቆይ አሁን የዚህ ክርክራችሁ ዓላማው ምንድን? የዚህ ክርክር ሀሳብ ምንድን ነው? ክልሎችን ማሚን ብሔርን እንትን እንደዚህ ለማለት ነው ወይስ ላሊበላ ለማኝ እንዳልሆነ ለማረጋገጥ ነው? ብሔር ለማኝ ብሔር ንጹህ ለማድረግ ነው ፍላጎታችን። ዲስከቨር እነሱ የፈለጉት ከሁለታችሁም መልስ ከሁለታችሁም አይደለም። እኔ ሁላችሁም አገዎች ናችሁ መሰለኝ። ዲስከቨር ጨምሮ አንድ የተረጋጉና ኧረ እኛ በእንደዚህ አይነት ቁንጽል አስተሳሰብ አናስብም። እኛ የሚገርምህ አገው አማራ አሁን የኔ ጥያቄ መልሱልኝ። ዘር ያዕቆብ መልስልኝ ጥያቄ አንድ ወደ ጥያቄሽ ነው። ዘር ያዕቆብ እና መጠየቅ የምፈልገው ጥያቄ መልስልኝ። ወደ አንተ እመጣለሁ። ላይቡን አንተ ነህ አይደለ ሊድ እያደረግክ ያለኸው? ምንድን ነው ሞቲቬሽናችሁ ወይ ሞቲቫችሁ ተብሎ እኮ አይጠየቅም። ሞቲቭን ለእኛ ተይው። ኦኬ የማይጠየቅ ጥያቄ እኮ ነው የምትጠይቅ። ሞቲቫችን ለእኛ ተይው። እሱ አድማጩ ራሱ የሚፈርደው ነው። ሁሉም ሰው የራሳቸው ሞቲቭ ሊኖር ይችላል። እሱም ከነገርንሽማ አንድ አባት አለቃ ገብረሃና ወደ ቤታቸው ሲሄዱ በጣም ቅኔ ጎበዝ ናቸው። ሌላ አለቃ ገብረሃና ሳይሆን ቅኔ የሚችሉ ናቸው። እና እየሄዱ እያለ አንድ አርሶ አደር መጥቶ በቅኔ ሰደቡኝ አይደል አላቸው። አይ ልጄ ቅኔውን ከተረዳኸውማ በቅኔው ስድብ መሆኑን ከተረዳኸውማ አንተ ምኑን ተቀኘሁት ነው። ስለዚህ ስለኛ ሞቲቭ ተዩዶን ሀፍት ዋሪ እኔ ጥያቄ አንቺ ተከራክረሻል። ይህን እዚህ ውስጥ አማራን ጎትታችሁ ከታችሁ። አማራ ልማይ ነው አይደለም የሚባል ፓራራል ከታችሁ። ኦኬ ባይዘው ጎሳይን የዘፈነው ጎሳይን አንዳችሁም አልተናገራል። ልጅቷ ያንን ቪዲዮ ነው የሰራችበት። ኦኬ ጎሳይን ተናግረናል። አትዝለል። አልተናገራችሁት? ተናግረናል። ከመናገር አልፎ 90ዎቹ ውስጥ በአደባባይ ይቅርታ እንዲጠይቅ ተደርጎ ከመዓዛ ብሩ ጋር ያደረገውን ኢንተርቪው መስማት ትችላለህ። ይቅርታ እንዲጠይቅ ተደርጓል። አትዝለላ። የምታውቀውን ብቻ ሳይሆን እኛ ስንነግርህ ተረጋጊ። አሁንም አለ ቪዲዮ ባይዘው ራሱ ፔጅ ላይ አላስነሳችሁት። ያ ማንም ሰው ፕሬሸር ሲደረግ የህዝብ ሰው ነው፣ ሙዚቀኛ ነው። ኦኬ ብሎ ሊል ይችላል ከአንገት በላይ ማለት ነው። ያሳመናችሁት ነገር ስለሌለ ነው ቆም የሚቀጥለው። ዛሬም ይላሉ ሰዎች ላሊበላ ነው ዛሬ ዛሬ ብትሄጂ ዛሬ እንደዛ ይላሉ። እንቀጥላለን። ምኑ ነው እንዳልሆነ ለማስመስከር እንቀጥላለን። ይህ ስራ ብቻ በቂ ዲስከቨር እስኪ አንድ እዚህ ውስጥ እኮ አማራ መጎተት አያስፈልግም ወይ? አንዳንዴ ወሬ ካላስወራ ምን ያደርግልናል? አንዴ ከእሷ ጋር ምን ያደርግልናል? ቆይ እኔ የምለው ቅዱስ ላሊበላ አብያተ ክርስቲያናት የሚገኘውን ገቢ ስንካፈል ለምንድን ነው አማራ መጎተት አያስፈልግም አንለው? ያስወራ ጥያቄ ሲጠይቁ
አንድ ጊዜ ልስን ባህል ይመስልባቸዋል። እኛ አማሮች ስንወያይ 2 ሰው ነው አንድ የሚወያየው። 3-4 ሰው እኩል አፍ አይከፍትም። ስለዚህ ምከፍት እንደዛ ማይክ ምትከፍት ከሆነ ሶሪ የሰማ ነው እንደ ይሄ ማይክ እኔ እየጠየቁ ይሄ ጤና የለውም ከአንተ ጋር አማርኛ ፊደላት ያለ ነው። አማርኛ ፊደላት ምን ሆኗል? በጤና ነው። እኔ ብቻ ላውራ እያልክ እኮ ነው ያለ። ችግር የለም እናንተ አጠጉ ማወርታችሁ ዲስከቨር ጋር እየተወያየ ስለ አባ ገብረና ታወራለህ እንዴ? ሰማንህ እኮ አንዴ እኛ ቤት ነው ያለው ወይስ ከሌላ ቤት ሆኖ ነው እያወራ ያለው እንጂ ዲስከቨር ልጠይቅሽ፣ አማራን እዚህ ውስጥ ጎትታችሁ ከታችኋል። አማራ ለማኝ አይደለም ምናምን የሚል ሳይቀር ናራቲቭ ሁሉ ይዛችሁ መታችኋል። ኦኬ ለማኝ ነው የሚልም ይመጣል ማለት ነው። ለማኝ የለም። ስለዚህ አማራን መክተት አያስፈልግም ማለት ነው። እናንተ ላሊበላ ሰዎች አንድል የምታደርጉት ከሆነ ለምን ከተታችሁ? ከተቱት አላውቅም። አንቺ አትፈልጉም ማለት ነው። የአማራን እርዳታ አትፈልጉም ማለት ነው። እሱንም አላለም። የአማራ እርዳታ አትፈልጉም አላለም። አይደላችሁም እናንተ አማራ አላለም። እናንተ የላሊበላ ብቻ ነው። እኛ ይኸውልህ ምንድናችሁ? ላሊበላ በዚህ የተከፋችሁ ሰዎች ምንድናችሁ? ታምናለህ ወይስ አታምንም? ምን አልሽ? ቅዱስ ላሊበላ አማራ ነው ታምናለህ ወይስ አታምንም? አንቺን ነው የምጠይቅሽ። አንቺ ሳታምኝበት እኔ ላምን አልችል። አንቺ እኔ ማምንበታለሁ። አማራ ነው ብዬሃለሁ እኮ ነው አማራ ነው ብዬ ነግሬሃለሁ። አንተ ታምንበታለህ አታምንበትም? እነዚህ ሰዎች ተይው። ለእኔ ጥያቄው ለምን ተዋል? አንተ ይተኛ እንደ አንተም ጥያቄውን መልስልኝ። አያስፈልግም ነው መልስ። ለምን አያስፈልግም? አንድ ላይ ነው፣ አንድ ላይቭ ላይ ነው ያለነው። ተመሳሳይ ቶፒክ ላይ ነው እያወራን ያለነው። ችግር የለንም። አንተ ልጠይቀኝ ብቻ አይደለም እዚህ ላይቭ ላይ የተገኘሁት። እኔም ለአንተ መልስ ልሰጥህ አንተ ጥያቄ መልስልኝ ነው። ስለዚህ መልስልኝ። የአንቺ እኔ ፖዚሽን እኮ ይዣለሁ። ጥያቄን መልስልኝ። ላሊበላ አማራ ነው ብለህ ታምናለህ ወይስ አታምንም? አንዴ ተይው ለእኔ እሱ ኦኬ። እኔ እኮ ወጥቼ አልተከራከርኩም። እኔ ወጥቼ ላሊበላ ተባልኩኝ ተሰደብኩኝ ምናምን ብዬ አላለቀስኩም። የወጣችነት ስሜት ግን ደግሞ መተክ እያወራክ ነው ስለ ቅዱስ ላሊበላ። ስለዚህ መልሱ ንገረኝ። ታምናለህ ወይስ አታምንም? እኔ እኮ ይመለከታል። ለምን አይመለከት? ካልተመለከተ ታዲያ ለምን ከላይ ባትወጣም እናትቀመጥም? እኔ የምመለከተኝ ስለ አማራ ህዝብ። አማራ ህዝብ የምትፈልጉት ቦታ እንደ ፌስታል እያንጠለጠላችሁ ጸብ ሲኖርባችሁ ብቻችሁን መቋቋም ሲያቅታችሁ ትወስዱና ትጠቀሙበታላችሁ። ሰፊ ህዝብ ነው፣ ሞኝ ነው፣ የዋህ ነው ብላችሁ ወደ ዋናው ወደ ትክክለኛው አማራን ወደሚመለከተው ወደ ሪሶርስ፣ ወደ ማንነት፣ ወደ ታሪክ ስንመጣ ግን አማራ እንደማታውቁት ፊታችሁን ትዞራላችሁ። ብሔራችሁ ነው ማነው ላሊበላ ሰው ንገረኝ እስኪ። ይኸው እያየንሽ እንዴ አሁን እኮ አንቺ ከአገው ምድር እንደመጡ እነዚህ ሰዎች ለመናገር ፈራሽ። ብሔር ክልሉ ነው ምናምን እንዴት ራሱ እንደተበጣጠስሽ አማራ ለማለት መጀመሪያ ቆይ ስለዚህ ስማ፣ እኔ ህፃን ልጅ አይደለሁኝም። አዳምጠኝ። ህፃን ልጅ አይደለሁኝም። ማንነትን በደንብ አድርጌ መናገር አልቻልሽማ። አንቺ እኮ ለማውራት ስሞክር መጀመሪያ ላሊበላ ነኝ አልሽ። ለማውራት ስሞክር ሚውት አታድርገው። አዳምጠኝ። አሁንም እኔ ተወልጄ ያደግኩት ቅዱስ ላሊበላ ውስጥ አማራ የሆንኩኝ ኢትዮጵያዊ የሆንኩኝ ሰው ነኝ። አሁን አይደለም ወደኋላ ተመለስና ያው እንግዲህ ዘር ያዕቆብ እዚሁ አለ ማይከፍቱ ያው መቼም ነገ ፖስት ሪካርድ ይኖራቸዋል። ስለዚህ ሪካርዱ ላይ የሚሰማው ይሆናል። ከመጀመሪያው ጀምሮ የነበሩ ሰዎች ስትጠየቂ ኢቱኪዩ ሚኒትስ አማራ ነው ለማለት ክልል ውስጥ ዛሬ ላንተ ምክንያቱም ምን የእናንተ ጨዋታ ውስጥ የመግባቱ ፍላጎት ኖሮ አይደለም የመጣሁት። ገባሽ አይደለም? ይሄ ማንነት ነው። አንቺ ጾታሽ ሴት ነው አይደል? እኛ በሴት ፖለቲካ ሰራን አልሰራን ሹድኖት ኬር ለማንኛውም እንዳልኩ እናንተ ዛሬ መታችሁ ወይም ደግሞ ሰንበዲ ዛሬ መጥቶ አማራ ላሊበላ ምናምን ከማለቱ በፊት ክልል ደረጃ ድረስ በሀገር ደረጃ ድረስ እየሄድን ክልላችንን ብሔራችንን ስናስጠራ የኖርን ላሊበላንም ሪፕሬዘንት ስናደርግ የኖርን ሰዎች ነን። ዛሬ መተህ እኔን አማራ አይደለችም ነች እያልክ ልትከራከረኝ አትችልም። ያ አይደለም ፖይንቱን ያልካድኩኝ። እሱም በደንብ አድርገህ ታውቀዋለህ። አንቺ ችግር የለውም። አንዴ ልስን ትምልሽ እየተደማመጠ ቲክቶክ ነው ቴክኖሎጂ ነው ደስ የሚለው ነገር ሁሉ ነገር ሪካርድ ነው። ስለዚህ እናየዋለን አይሻልም? አሁን ወደ ዋናው ፖይንታችን እንምጣ። ያንተን የፖለቲካ ጌም የማራመድ ሀሳቡ ኖሮኝ አይደለም የመጣሁት። ተስተማማን እኩል ካወራን አንደማመጥ። ስለዚህ ድል ውስጠኝና ላውራ
ልጠይቅሻ እየጠየኩሽ እኔ የምጠይቅህን መልስ ማትመልስልኝ ከሆነ አንተ የምጠይቀኝ አይደለሁም ባለቤቷ። እኔ እኮ ወጥቼ ይህች ሊሰደበችን አማራ ተሰደበ ብዬ አልጮኩም ወይም አላለቀስኩም። ያለቀሱት አሚናዎች ናቸው ያለቀሱት፣ ወይም አባወዴዎች ናቸው ያለቀሱት። ኦኬ አለቀ። ስለዚህ እኔ እሱን ነው አንቺ ስታለቅሽ ስለነበር በዚህ ጉዳይ እየጠየኩሽ ነው። ጌት ነው ሂጂ ሀሳብሽን ግለጭና ጠይቅሻለሁ። ነው መሰለሽ እኛ የጠላ ነው አለሽ። ለጸብ ሲሆን አማራን ለዱላነት መጠቀም፣ ለመኖር ሲሆን ከአገው ጋር ለመተቃቀፍ ስትሉ እዚህ ጋር ትሽረቀረቃላችሁ። አቋም የላችሁ። በቃ ተስ አውር ፕሮብለም። ኦኬ እና አገው ናቸው እንጂ ባን የምትፈልጉ ፍላጎታቸው ዲፌንድ እንኳን አላረገችውም። ቅዱስ ላሊበላ አገው ነው ሲባል ኖ አማራ ነው ብላ እንኳን አልተከራከረችም። ወይ አር ዘ ዋንስ እዚህ እየተደረገ ነው ያለ። ስለዚህ አንቺ መኖር ትፈልጋላችሁ እናንተ። ስድብ ሲመጣ ውርደት ሲመጣ የስ ይለምናሉ እኮ አባወዴዎች በደንብ አሚናዎች ይለምናሉ። ምን አይለምንም? ውሸት ነው። ድህነት የላቸው አላቸው እየለመኑ ሊያውም በሞባይል እናስደውለኝ ምናምን እያሉ ዜማ እየቀያየሩ ሆኖ በማይሆን ደረጃ ለማኞች ናቸው። ምን የሚካድ ነው? ኦኬ አይደሉም እንበል። ከአማራ ጋር መታችሁ እሽት አድርጋችሁ እነሱን አማራ ለማድረግ ሞክራችሁ ምናምን ያደረጋችሁት። ስለዚህ እዚሁ ፊት ለፊት እስቲ አንቺ ቁሚ ለእንትና ለቅዱስ ላሊበላ አይ አገብ ሳይሆን አማራ ነው ብለሽ እስቲ ተከራከሪ በድፍረት። ዩዶን ዱት። ስለዚህ ዶን ፑል በአማራ ነኝ እኔ አማራ ነኝ እያልኩ ነው። ለምንድን ነው ስለ ቅዱስ ላሊበላ አማራነትና አማራ ለመሆን እያወራክ ያለ? አንተም እንደው የምታውቀው እስኪ የምታውቀውን ንገረኝ። ቅዱስ ላሊበላ ብሔራቸው ምንድን ነው? በትክክል አማራ እሱ ሲገዛ የነበረበት ዘመን ላይ ብሔር አልነበረም። ምን አልነበረ? ብሔር አልነበረም በሰዓቱ። አሁን ባለው እሱማ ማንም የብሔር ስም አይናገርም። ቢኮዝ ኢትዮጵያን አማራ አሁን ባለው ደግሞ በህይወት ስለሌለ የዚህ ብሔር ነው የዚህ ብሔር ነው ማለት አንቺ ምን ይህን ከሆነ የምትፈልገው እኔ አልሽ። ስለዚህ ቅዱስ ላሊበላ አገው ናቸው። በቃ እሱ እንቀበል። ቢኮዝ አንቺ ብሔራቸው ማለት እሱንም አላልኩም። አንተ እንደፈለግክ ከሆነ መልሶችን መልስ መልስ። እኔ ስጠይቅ ግን መልስልኝ እኮ አንዴ እንዲህ ማበልጣ ላሊበላ ግን አንዴ ህምረ ቅዱስ ላሊበላ ብሔራቸው ምንድን ነው? ህምረ የላሊበላ ሰው ብሔሩ አማራ ነው። ቆይ አንዴ ቅዱስ ህምረ ብሔራቸው ምንድን ነው? ቅዱስ ላሊበላ ከአስራ አንዱ ነገስታት አንዱ ነው። ምንድን ነው ብሔራቸው? ከዛ አውጌ ነገስታት አንዱ አይደለም። ብሔራቸው ምንድን ነው ነው የጠየቁ። ምንድን ነው የምትዟዟው? ሁላችሁም አገው ናችሁ እንዴ? አገው የመጣችሁት አገው አማርኛ ሁለተኛ ቋንቋችሁ ነው ምንድን ናቸው? አገው ናቸው። በቃ ኦኬ። ቅዱስ ላሊበላ አገው ነው። ከአስራ አንዱ ነገስታት የዛጉዌ ስርወ መንግስት አንዱ ነው። እዚህ ውስጥ አንተን አማራ ነው ብሎ ያሳመን እስኪመጣ ድረስ በቃ አገው ናቸው። ኦኬ ቴንኪው አመሰግናለሁ። ዲስከቨር የምትዩ ነገር አንድ የሆነ እሰጥሃለሁ ለአንተ ወንድም። እኔ ጥያቄ ነው ያለኝ። ጥያቄን የማትመልሱልኝ ከሆነ መቆየት አንዴ ምን የምትዩ ነገር አለ? በብሔራቸው ላይ ጥያቄ አለኝ። ቅዱስ ላሊበላ አገው ናቸው ብሏል እና ምን ትያለሽ? ጥያቄ ያለኝ። ጥያቄ መልሱልኝ። ካልሆነ ግን እንደዚህ አይነት ስለዚህ መመለስ አትፈልጊ። አንድ ሰው መጀመሪያ እኔ የጠየቅኩን ጥያቄ ስትመልስልኝ ከዛ በኋላ ዲስከስ ማድረግ እንጀምራለን። ጥያቄ ጠይቂ። እሺ አንተ ምንድን ነው የምታምነው? የላሊበላ አማራ ናቸው ነው የምትለው አይደለ? ያም አማራ ናቸው ነው የምንለው። መልሽለታ ለሱ እንዴ እኔ ካልኩኝ በኋላ አሁንም ከመጀመሪያ ጀምሮ መልሽ ይልሃለሁ። እንደ አባወዴው ደጋፊ ትፈልጊያለሽ? እንደ አትፈልጊ ራስሽን ምንድን ነው የምትቀላቅለው? ከመጀመሪያ ጀምሮ ፖለቲካ የምትሰራው ግን አንተ ምን አይነት ፖለቲካ የምትሰራው? አንዴ ተወያዩ። ዲስከቨር አንቺ አማራ ናቸው ትያለሽ። እኔና ህምረማ እኔ አሁን ለህምረ መልስ አልሰጥም። ቢኮዝ እኔ አዲስ አበባ ልጅ ነኝ። እኔ አንተን እኮ የማታውቀው የማታውቀውን ልጅ ነኝ ምናምን ካልክ እነዚህ አፋችሁ መከራ ነው። ቆይ እንዳሰዱ የማታውቀውን አንዴ ጋይስ ብር ከሆነ እሰጣለሁ እንዳሰዱኝ አደራ። ሊያጠጡኝ አንድ አሚናዎች ተረጋጉ እንጂ እንዴ ልሰሉኝ ነው እንዴ? ቸኮሉ ምላሳቸውን ሳሉት ለመሳደብ። ቆይ አሁን የልመናው ቦታ ላይ አይደለንም፣ የውይይት ቦታ። ዲስከቨር
አንዴ ቆይ ዮሐንስ፣ ወደ አንተ ነገሩ ትላልቅ ሰዎች መስላችሁ ነበረ የመጣሁት። ለማንኛውም አመሰግናለሁ። አንዴ ተናደሩ። ከዚህ በላይ መቆየት ፍላጎትም የለኝም። እሺ ቴንኪዩ፣ እናመሰግናለን። ዮሐንስ ቀጥል እስቲ በብሔራቸው ጉዳይ። ይሄ ክርክር የሚያስነሳ አይደለም። ላስታ 100% አማራ ህዝብ ነው ከጥንትም ጀምሮ። የላስታ ሰው ነው። የላስታ ሰው ነው። አዎ ጎይድ እኔ ከዳር እስከ ዳር አውቀዋለሁ እና የራሱ መራ ተክለ ሃይማኖት መቀመጫውን አድርጎበት የነበረው አካባቢ ሄጄ ጎብኝቻለሁ። እዛ ያሉ የቦታ ስሞችን መዝግብ ያለሁ። ምናልባት የታሪክ እንትን ካለ ሁሉም አማርኛ ናቸው እና ቡግና አካባቢ ራሱ አጼ ካሌብ የቡግና ሰው ነው የሚባለው። ፕሮፌሰር ታደሰ ታምራትም ጽፎታል። ስለዚህ ከየት እንደመጣ አላውቅም። በዚህ አይነት እኮ መሬታችንን የመቀማት አይደንታችንን የመለወጥ ነገር ነው እየተካሄደ ያለው እና በታሪክም መጽሐፍ አማርኛ ተናጋሪ እንደነበሩ ነው የተጻፈው። የላስታ ነገስታት በቀጥታ ከአክሱም የወረሱትን ስልጣኔ፣ ቋንቋ፣ ባህል ነው ያስቀጠሉት። ቤተ ክርስቲያኖቹን ብታዩ በአክሱም አሰራር የተሰሩ ናቸው። አክሱም የነበሩ አማራዎች የሰሩትን የጥበብ ስራ ነው ወደዛ ከፍተኛ ደረጃ ላይ ያደረሱት። የቤት አሰራር ራሱ አሁን ፎቅና ምድር ትግራይ ውስጥ አሁን ትግራይ በሚባለው አማራዎች ይሰሩበት የነበረው አይነት የፎቅና ምድር ቤት አሰራር ነው ያለው። በአፍሪካ ውስጥ ይህን ያህል ረዥም የፎቅ ቤት አሰራር ልማድ ያለው ማህበረሰብ የለም። ይሄ የአማራው ነው። አሁን ላሊበላ ስትሄዱ ከቤተ ክርስቲያኖቹ በተጨማሪ የምታዩት ፎቅና ምድር ቤቶች አሉ። እነሱ ከጥንት ጀምሮ ተያይዘው የመጡ ትራዲሽን ነው። ቋንቋውን ስትወስዱ፣ ቤት አሰራሩን ስትወስዱ፣ ቤተ ክርስቲያኖች አሁን የምራና ክርስቶስን ቤተ ክርስቲያን ስታዩት ልክ በአክሱማይት የቤት አሰራር የሚባል አለ። ይሄ መንኪ ሄድ ምናምን ያለበት ልክ የአክሱም ሐውልት ጡብ ጡብ ያሉ ነገሮች አሉ አይደለ? እነሱ ጡብ ጡብ ያሉት እንጨቶች ናቸው፣ አግድም እንጨቶች ናቸው። ድንጋዮች ይደረደራሉ። በዛ ላይ ጭቃና ኮረብታ ተሞልቶ ወጣ ገባ የሆነ ግድግዳ ይወጣዋል። በዛ አይነት መልክ ነው እኔ ላሊበላ አማኑኤል ቤተክርስቲያን ራሱ ከአንድ ድንጋይ የተቀረጸ ቢሆንም ቅርጹን ይዞ እንዲወጣ የተደረገው ልክ እንደ ደብረ ዳሞ ቤተክርስቲያን አይነት አሰራር ነው። የቆየ ትራዲሽን ነው። ስለዚህ እኛ የምናምነው አማራው በአክሱማይት ጊዜ የነበረውን ስልጣኔ ወደ ላስታ ከዛም ቀጥሎ ወደ ሸዋ ይዞ እንደመጣ ነው። አሁን ያለው ፖለቲካ እንግዲህ በብሔር ማናጨት እና ማጋጨት ነው። የዚህ አይነት ነገሮችን የሚከተሉ አባባሎች አሉ። ወንድሜ ይሄ አሚናዎች አባውዲዎች ከየት አካባቢ መጡ ናቸው? መጣው ትክክለኛ ላሊበላ ከሆንክ ላስታ ላሊበላ ይጨርስ ዮሐንስ እና እንመጣለን። እሺ ወንድሙ አሁን ላሊበላ